ስለማትፈልጊ አንቺ ሰላም ስለማትፈልጊ ታፍሽ ቆሻል ዛማይ ነው እንዴ ሐሰን አሁን ሰጀሪት እንዳመጣ ስጦታን ይዘልኝ እንደማላገኝ ያውቃል ልቤ ለኔ እንደማትሆነኝ ተረድቶታል ቀልቤ መቼ ነው ዛሬም በጥፊ እኔ መማታት ሱስ የለብኝም ባይዜ ሱስ ባይኖርብሽም መማታት ሳይሆን ከፈለክ ሁሉም ነገር መቅረት ይችላል ምንድነው የሚቀር ልትመጪ ምናምን አትበለኝ አንተ በምታረገው ባናደድከኝ ልክ ነው የመለስኩልህ ገባክ አውቃለሁ ሐሰን በደንብ እንደምታወራው አውቃለሁ አሁንም ሳይሆን ከድሮም አውቃለሁ ስለዚህ በደንብ ካወራ ምን ይሁንሽ እሺ እናወራለን ለብሩኬ እኔ ነኝ ማግዘው እኔ ነኝ በልበል ምለው እኔ ነኝ ሞራል የምሰጠው እሺ ምን ይጠበስ እንደዚህ ምን ሳትመልስ ለዚህ ነው ይጠራሽ እንደዚህ ያላልኩኝ ያው አንተ ማጠፋሱ ማጠፋ ያልኩኝ አይደለም ግን በቃ አርቃት በለው የዋህነቱን ተጠቅማ እየሰማኝ ነው ግን ተጠቅማ ያው ልክ ያለበት ድረስ እየሄደች እያወራችሁ ምን ያልሽው ሌላ ጸብ ከልጅቷ ጋር እንዲፈጠር ይሁን ነው አንቺ ከኔ ጋር በሰላም በቃ ኢዴኔና እስቲ ተካከል ድረስ ልጅቷ ትራካ ጠጋባቸው ሰሚኛለሽ ማይ ምንድነው ሰማክ አገባንም ምናምን የሚለው ነገር እሱን ነገር ተው ስለሚያገባንም መግባትም ስላለብን ጀመር አለህበትም ከብሩክ ጋር እያረካ ያለው ነገር እያንዳንዱ ነገር አቁም ምንድነው ከብሩክ ጋር ማለት እንደምታወሩ በደንብ እንደምታወሩ እኮ በደንብ ነው ማቀው እና አግዘው ቢያንስ አግዘው እንዳቀርባት አድርገው አይ እኔና ብሩኬ ከሱ ጋር ማውራት ላቁ አላውራሽ አታውራ አይደለም እያልኩ ያለሁት አርቃት በለው እኔ ማን ነው አርቃት በለው ደጋግሜ ነግሬያለሁ ልጅቷ እናታ ማን እርጉዟ ነው አይ ሌላ ሰው አለ እርጉዟማ እኔ ምን አገባኝ በልበል እንደምትለው ስለማውቅ ነው ሐሰን ማን ነው የምለው ምንድነው የምለው እንዴ ብሩኬ እኮ ሕፃን ልጅ አይደለም እኮ እንዳይቀርባት አድርገው ብሩክና ሐሰን በጣም ከምታስቡት በላይ ቅርበት አላቸው በጣም ነው የሚያወሩት እና ሐሰን በእርግጠኛነት ብሩክን በልበል ብሎ ነው የሚነግረው ማለት ያበረታታዋል ብዬ ነው የማስበው ጀመር ነው በጣም ነው የሚያወሩት በጣም ማለት ነው እና እያበረታታው ይመስለኛል ብሩክ ልጅቷን እያቀረባት ያለውና ሰላም አለይኩም እንዴት ናችሁ ድና የተከበራችሁ የኛ ቤተሰቦች ደህና ናችሁ እኔ ደህና ነኝ አልহামዱሊላህ ድምጼ ትንሽ ተዘጋ ያው ድምጼ ሲዘጋ ምክንያቱም ታውቁታላችሁ እኔም በደንብ በምታውቁኝ ቤተሰቦቼ ብቻ ደህና ነኝ እናንተ እንዴት ናችሁ ሁሉ ሰላም ጠፋን መሰለኛ 1-3 ቀን ጠፋን እየተፈጠረ ያለውን ነገር ታውቃላችሁ ያው ውስጥ ለውስጥ ብዙ ነገር ለማስተካከል እየሞከርን ነው ኢንሻአላህ ይስተካከላልም ያን ስንል እኛ ላይም ማለት የዛን እናስተካክላለን ብለን እኛ ላይም እየፈጠረን ያለነው ነገር አለ ማለት ባለመደማመጥ አንዱን ሐሳብ ባለመስማት የሚመጣ ነገር ማለት ነው እንዴት ነው እኔም ማቀርበው ሐሳብ ሐሰን አይስማማበትም እኔም ማቀርበው እሱ የሚያቀርበውን ደግሞ እኔ አልስማማበትም ማለት ለኔ ባለፈው ካያችሁ ሐሰን ጋር ሄጄ ተጣልተን ነበር አይደለ ጸምናም ፈልጌ አይደለም እሱም ይመስለኛል እንደዛ ያደረገው ቪዲዮን አይቼው ነበርና እኔ ለማናደድ ነው ምክንያቱም እኔም ቤት አትገባም ብዬው ነበር እያረጋለው መልሱ ምናምን ነገር አናዶኝ ነው እንጂ የሆነ ነገር ከልቡ ያደርጋል አይደለም ሐሰንም በደንብ ታውቁታላችሁ ብሩክንም ሃይሜንም ምን ያህል እንደሚወዳቸው ታውቃላችሁና እኔ ይሄ ማለት አልችልም ምክንያቱም በቃ ያሳብ አለ መግባባት ነው እኔ መሄድ የፈለኩት ነገራትን ሜቢ አጠገባቸው ሆነን የሆነ ነገር ማገዝ ከቻለን ነው ምክንያቱም ሳይጋጋል ቢያንስ አንዱ ካንዱ ይሻላል በሚል በሐሳብ እንኳን ብንግባባ የሆነ ነገር ማስተካከል ከቻለን ብለን እንደዛ ነበር ያሰብኩት እናወራለን በቃ ነገር እያወራንም ቢሆን ይስተካከላል በሚል ሐሰንም ታውቁታላችሁና በጣም ስለሚናደድ ምናምን ነገር ቾኮሌውን ነገር እንዳያደርግ ነው እንድንመጣ ያልፈለጉት እነሱምና በዛ ምክንያት ነው እኔም ቡታጀራ ያልሄድኩት
ዴይሊ ያወራን የሆነ ነገር ፊክስ ለማድረግ እየሞከርን ነው። ኢንሻአላህ ይስተካከላል። ብቻ እዚህም ሆነን እንኳን ከሀሰን ጋር እየተግባባን አይደለም። እንዴት ለበላችሁ መጣላት አልፈለኩም። የዛን ቀን እኔ የመተውት ንግግሩ አናደኝ ነው። በጣም ምናምን አትዩት። ምክንያቱም እኔ ሀሰን ምን ያህል እንደምወደው ታውቁታላችሁ። ሀሰንም እኔ ምን ያህል እንደሚወደኝ ታውቃላችሁና ይሄ ጸብን ብቻ አስመልክቶ ሳይሆን ያው አንዳንዴ ትናደዳላችሁ አይደለ? አትገቢም ሚስት ያለች የሆነ ሰው አለ ምናምን የሚለው ቃላቶች ምናምን ነገር ስላናደደኝ እንጂ ሌላ ነገር አይደለም። ምክንያቱም እንቀላለዳለን ምናምን እሱ ያለ ነው። አጋጣሚ ስላናደደኝ ነው ይመስለኛል። አሁን ግን ሳስበው ቪዲዮን ካየሁት በኋላ መጀመሪያ ተናግሮ ነበር። እሷ አናድራታለሁ አትገባም ብለኝ ነበር ቤቱና ምስላለ እንደዛ ብዬ አሰብኩት። ምክንያቱም በቃ የነበረው ነገር ያናደደኝ ስለነበር ነው እኔ ቤት አትገባም አልኩት እንጂ እንዴት ሀሰንን ቤት አትገባም እለዋለሁ? እማይሆን ነገር ነው። በቃ የሆነ ነገር እንትን ለማለት ነውና እሱም ብቻ ስለመታውክ በጣም ደብሮኛል። ይሄንን ቪዲዮ የምታየው ከሆነ ቤት ጠርቻለሁ። ባይዘው ቤተሰቦቼ እና ማውራት አለብን ብዬዋለሁ። ስለዛን ቀን ስለተፈጠረው ነገር ቅርታ ጠይቄው እኛ ሰላም ሆነን ሌላውን ነገር ሰላም ለማድረግ እኛ ሁለታችን መስማማት መቻል አለብን። በዙሪያችን በጣም ብዙ ነገራቶች እየከበቡን ነው። ማለት የሆነ አንዳንዴ ፍቅር የሆነ መተሳሰብ የሆነ አሪፍ የሆነ ቦታ ላይ የሆነ ማይሆን ነገር መፈጠሩ አይቀርም። ደስታን ለማበላሸት የሚሞክር የሆነ ሰንበዲ አይጠፋምና ለማለፍ እንሞክራለን። አዎ ምክንያቱም እንዴት ልበላችሁ በጣም ብዙ ዋጋ የከፈላችሁለት በጣም ብዙ ነገር ያደረጋችሁለት ነገር የሆነ ሰንበዲ መጣና ባንዴ ለማበላሸት ሲሞክር ምን ያህል እንደሚያናድድ ታውቃላችሁ አይደለ? ምክንያቱም እኛ ብቻ ሳንሆን እናንተ እዚህ ደረጃ ለመድረስ ይህንን አብሮነት እንትን ለማለት በጣም ብዙ ለፍታችኋል። ወላሂ በጣም ብዙ ለፍታችኋልና በቀላሉ እንዲበላሽ እንደማትፈልጉ አውቃለሁ። እኛም ብዙ ለከፈልነው ዋጋ እንዲበላሽ አንፈልግም። ይስተካከላል። እንዴት ነው ያሰንም የሁሉንም ነገር እንዴት ብዬ ላስረዳችሁ? አሁን ብሩክ እያደረገ ያለው ነገር ልክ አይደለም። በቃ ሙሉ በሙሉ ልጅቷን ከህይወቱ ማስወጣት መቻል አለበት። ምክንያቱም እሱ ያቺ ልጅን ሲያርቃት ነው አይደለ ሃይሚ ሊያስከብራት የሚችለው ግዴታ ነው። በቃ እሱ ከሷ መራቅ መቻል አለበት። እሱ ከሷ ሲርቅ ነው ሃይሚ ልትከበር የምችለውና እንደፈለገች መምጣት መሄድ አትችልም። ያንተ ልጅ ነው ካለች ዲኤንኤ እስኪረጋገጥ ድረስ አጠገቡ መድረስ አትችልም። ሲቀጥል እኔ እንጃ መክሰስ አትችልም። የትኛው ህግ ነው ይሄን የሚፈቅድላት ለመክሰስ ሲጀመር? እና ሀሰንም ይህንን ጉዳይ ማውራት ፈልጋለሁ ከሀሰን ጋር። ምክንያቱም እሱም ሁለታችሁም ነው በልበል እየተባባሉ ይመስለኛል። ማለት እየተጋገዙ ነው። ይህንን አስረግጬ ነው ለሀሰን የምነግረው። ምክንያቱም በቃ እንዲያርቃት እኔ አወራለሁ ይሄ ይሏለሁ ብሩክን፣ ግን ሀሰንም ለሱ መናገር መቻል አለበት። በቃ እንዲያርቃት መራቅ አለባት ልጅቷ። ተነገራት አትሰማም። እኔ እንጃ ብቻ ከሀሰን ጋር በደንብ እናወራበታለን፣ ሰላምም እንፈጥራለን። ልጅቷ እስከራቀች ድረስ ምንም ነገር አይፈጠርም። ይህንን ነገር የምላችሁ ከመሬት ተነስቼ አይደለም፣ በደንብ የማውቀው ነገር ስለሆነ ነው። ብሩክና ሀሰን በጣም ከምታስቡት በላይ ቅርበት አላቸው። በጣም ነው የሚያወሩት እና ሀሰን በእርግጠኝነት ብሩክን በልበል ብሎ ነው የሚነግረው። ማለት ያበረታተዋል ብዬ ነው የማስበው። ጀመር ነው በጣም ነው የሚያወሩት፣ በጣም ማለት ነው። እና እያበረታታው ይመስለኛል ብሩክ ልጅቷን እያቀረባት ያለውና ሀሰን ማቆም አለበት። ማለት በቃ እንዳይለው ልጅቷን እንዲያርቃት እንዲያግዘው ነው መናገር ያለብኝ። በቃ እንደምላችሁ ነው። በጣም ነው የሚያወሩት፣ በጣም ነው የሚተጋገዙት። የትኛውም ነገር ሲፈጠር አንዱ ለአንዱ ያግዛል፣ አንዱ ለአንዱ ያግዛል። እንደዚህ አይነት ናቸው። ቅርበታችሁን ታውቃላችሁና
ቢያንስ ሀሰንን እኔ መናገር የምችል ከሆነ እሱ ለብሩኬ ነግረውና የሆነ ነገር መቀነስ እንችላለን። ለዛ ነው የምላችሁ። ለማንኛውም ቤተሰቦች ሀሰንን እንጠብቀውና ያለውን ነገር እንነግረዋለን። መስተካከል ያለበት ይስተካከላል። እኔም ይቅርታ ማለት አለብኝ። ምክንያቱም በቃ ሌላ ነገር አስቤ አይደለም፣ ግን እኔ ይቅርታ ብል ምንም ይቀንስብኝ ነገር የለምና ሰላም ለመፍጠር ብቻ እንጠብቀው። እሺ ቤተሰቦች ዋልዱ ከንፋስ ጋር እንዲቆየኝ ደጅ ምነው ጠረንህን ጥለኸው ባቴ ኧረ ልቤ 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 ሚዛን አልባ አንተ በሩን መርገዳውን እንደሚገባው ዲንስ አማላለ ማለት ነው። እንዴት ነሽ? ነይ እንዴት ነሽ? ደህና ነኝ። አለሁልሽ። እንዴት ነህ? ደህና ነሽ? አለሁ አልሐምዱሊላህ። ደህና ነህ? አለሁ። ጠፋሽ? ለቀቀሽ? ምን? ለምን ጠፋሽ? ለምን ጠፋሽ? እንግዲህ አባረኸኝ። እኔ አባረሽ? ይሄን አይ ዝም ብዬ ነው ያልኩት፣ ለጨዋታው ነው። ምን መሰለህ ያን እነዛ 2 ቀናት ለተፈጠሩት ነገራቶች ሙሉ በጣም ይቅርታ። እነዛ ለተፈጠሩት እያንዳንዱ ነገራቶች በጣም ይቅርታ አልኩ። ምን ተፈጥሮ? በቃ እኔ ለመታወክም ይሁን እኔ አስቀይሜህም ይሁን ይቅርታ። በጣም ይበቃል። በጥፊ ስለመታሽ ይቅርታ እንዴ? በጥፊ ስለመታሽ ነው? ደበረክ? አይ ያኔ ብዙ ቀን እኮ መተሽኛል። ናቅ የሚል ሰው አይደለም ታውቂያለሽ። ብዙ ቀን መተሽኛል ስትል ብዙ ቀን የቀልድም የምንም በጥፊ ስለምትማቺ አንቺ ኖርማል ነው ልትፈልጊ ነው። እሺ ለማንኛውም ሶሪ። ሌላው ነገር ደግሞ ማውራት አለብን። ሌላ ነገር መፈጠር የለበትም። ሰላም እንደምናወራው ሰላም ምንድን ነው የምናወራው? ለነበረው ነገር ሁሉ በቃ እንዴት ነው ሰላም መፍጠር የምንችለው? ጀምን ሰላም እኛ ሰላም አይደለን እንዴ? አይደለን። እሺ አሁን ይቅርታ ስለጠየቁ ሰላም ነን፣ ይቅርታ ተቀብለኛል። ሲጀመር እኔ እያረክ ያለውን ነገር አውቃለሁ። አመጣጤ ለምሳሌ ትናንት አልተገናኘንም ማለት እሺ ያልተገናኘ ነው። አንቺ ስትናደጂ የብዙ ነገሮችን እንትን ስለምትይ በዛ ብዬ ነው ያላገኘሁሽ። ሲለቃት ታገኛታለሁ ብዬ ነው እንጂ ሌላ ነገር አስቤ አሁን ማውራት የምፈልገው ነገር አንድና አንድ ነገር ብቻ ነው። የኛ ነገር ጀመር እኔ ከልቤ ቂም ይዤ ምንም ነገር አላደርግም፣ ግን እያረክ ያለውን ነገር አቁም። እንደምታረጉም ስለማውቅ ነው። ምንድነው እያረክ ከብሩክ ጋር ያለውን ነገር አቁም። ለምሳሌ አንቺ ነሽ እያረክሽ ያለሽውን ነገር ማቆም ያለብሽ። እኔ ምንድን ነው ያደረኩት? እኔ ምን አድርጌያለሁ? ብዙ ነገር አድርገሻል። ለምሳሌ የቱን ብዬ የቱን ልበልሽ? ተይ እያልኩሽ ነበር። እዚህ ነው ውስጥ የገባ ነው መጀመሪያ አብሎ ሲጀምር ተይ በቃ። ለምንድን ነው የምታው? ግዴታ ስለሆነ እኮ ነው። አያገባሽም፣ አያገባኝም፣ አያገባንም ስልሽ ለምንድን ነው የማያገባን እኮ ብዬሽ ጊዜ ጠይቄያለሁ። አሁን መከራከር አልፈልግም። ለምንድን ነው የማያገባን? ኖ እኔ ግዴታችን ያገባናል። ሲቀጥል መስተካከል አለበት። ፋሚሊዎቻችን የሚመለከተን ነገር ሲኖር መግባት የምንችልበት ነገር ሲሆን
እንገባለን። ከዛ ውጪ የማይመለከተን ቦታ ላይ በማይመለከተን ሰዓት ማናስፈልግበት ቦታ ላይ መዋል አይጠበቅብንም ብዬ ነግሬሽ ነበር፣ ግን አትሰሚም አንቺ። ምን ማለት ነው? ለማንኛውም ምንድነው የማይመለከተን? ይቅርታ ብለሽኛል እያልከኝ ያለው ነገር ተቀበያለሁ። እሺ ሀሰን እሱን ተው፣ አያገባንም ምናምን የሚለውን ነገር እሱን ነገር ተው። ስለሚያገባንም መግባትም ስላለብን ጀመር አለህበትም ከብሩክ ጋር እያረካ ያለው ነገር እያንዳንዱ ነገር አቁም። ምንድነው ከብሩክ ጋር ማለት? እንደምታወሩ እኮ በደንብ ነው የማውቀው። እና አግዘው፣ ቢያንስ አግዘው፣ እንዳያቀርባት አድርገው። አይ እኔና ብሩኬ ከሱ ጋር ማውራት ላቁም። አታውራ አይደለም እያልኩ ያለሁት አርቃት በለው። እኔ ማንን ነው አርቃት ምለው? ደጋግሜ ነግሬዋለሁ። ሃይሚን ነው ምለው እንዴ? ሃይሚ እንዴት ነው ከብሩክ ብታረቃት? እና ማንን ነው አርቃት ምትይ? ልጅቷን ናታ። ማን እርጉዟ ነው ምትይ? አይ ሌላ ሰው አለ። እርጉዟማ እኔ ምን አገባኝ? በልበል እንደምትለው ስለማውቅ ነው ሀሰን። ማንን ነው ምለው? ምንድነው የምለው እንዴ? ብሩኬ እኮ ሕፃን ልጅ አይደለም እኮ እንዳይቀርባት አድርገው። እሱ ይኸውልህ እሱ ክፋትን አስቦ ሳይሆን እርጉዝ ናት፣ ሴት ናት። ስለዚህ እንዳትመጪብኝ ይባላል። በነገራችን ላይ እያደረገ ያለውና እሷ የዋህነቱን እየተጠቀመችበት ነው። ገባህ? በነገራችን ላይ ልጅቷን ብሩኬ ያመጣትም አላመጣትም ልጅቷ በራሷ መንገድ የመጣችው አይደል እኮ። ግን አያቅርባት። በቃ የዋህነቱን አትጠቀምበት፣ ያርቃት። ለምንድን ነው የምትሄደው? እሱ ያለበት ድረስ ለምንድን ነው የምትሄደው? እነሱን ጠይቂያኔ ምን አገባኝ? ያነሳላታል ዲኤንኤ እስኪረጋገጥ ድረስ ባለው ለምንድን ነው የማይርቃት? አንቺ ለብሩኬ ለምን አትይም ብዬዋለሁ። እኔ ስላልሰማኝ ነው። በቃ አንተ ደግሞ እንደምታወራው ሲጀምር እንደምታግዘው አውቃለሁ። ምንድን ነው የማግዘው? እኔ እዚህ ቁጭ ብዬ ምን እንደማግዘው? እኔ ጀረብ ተዝራው እኔ ያለሁት አዲስ አበባ አይደል? አውቃለሁ አሰን በደንብ እንደምታወራው አውቃለሁ። አሁንም ሳይሆን ከድሮም አውቃለሁ። ስለዚህ በደንብ ካወራ ምን ይሁንሽ? እሺ እናወራለን። ለብሩኬ እኔ ነኝ የማግዘው፣ እኔ ነኝ በልበል ምለው፣ እኔ ነኝ ሞራል የምሰጠው። እሺ ምን ይጠበስ? እንደዚህ ምን ሳት ማለት ለዚህ ነው የጠራሽ? እንደዚህ ያላልኩኝ ያው አንተ ማጠፋ እሱ ማጠፋ ያልኩኝ አይደለም፣ ግን በቃ አርቃት በለው። የዋህነቱን ተጠቅማ እየሰማኝ ነው ግን ተጠቅማ ያውልክ ያለበት ድረስ እየሄደች እያወራችሁ ምን ያልሽ ሌላ ጸብ ከልጅቷ ጋር እንዲፈጠር ይሆናል ነው። አንቺ ከኔ ጋር በሰላም በቃ ዲኤንኤና እስቲ ተካከል ድረስ ልጅቷ ትረካ ጠጋባቸው። ሰሚኛለሽ ማይ ምንድን ነው የምሰማክ? በማልችለው ነገር መግባት በማልችልበት ቦታ ላይ መገኘት አልፈልግም። ማድረግ ማልችለው ነገር ምንም ማድረግ የምችለው ነገር ስለሌለ ማለት ነው እነሱ ጋር። እኔ ብሩኬን ምንም ብለው ላይሰማኝ ይችላል። አላይም ሃይሚም እንደዛው። አንቺ የሚሰሙሽ ከሆነ አንቺ መናገር ነው። ማንም ይሰማኝ ብሩኬ እኔ ብሎኝ ይሰማኛል? እርግጠኛ ነሽ? እሺ ቢሰማኝም አልለው። እሺ እኔ ያን ነገር ልንገርሽ፣ ሰላም መሆን ትፈልጊያለሽ ከኔ ጋር ወይንስ በእነሱ ጉዳይ ጨቃጨቅን እንቀጥል? እሱ ነው የምትፈልጊው? ጭቅጭቅ ነው የምትፈልጊው? ግዴታ ማገዝ ስላለብን እናግዛቸዋለን። አላግዝም። እኔ ምን ማለት ነው? እኔ እንዴ የማልሰማበት ቦታ ላይ ምን እሰራለሁ እያልኩሽ እኮ ነው እንዴ። ምናወራ ከሆነ እኔ ብሩኬ የምናገረው ከሆነ እኔ ብሩኬ አይሰማኝ ነገር ነው የሚፈጥርብህ ሀሰን። እሱን ተው ከባክ ማድረግ ያለብን ነገር ማድረግ ግዴታክ ነው። አልበለዚያስ ልመቺ ነው ዛሬን በጥፊ እኔ መማታት ሱስ የለብኝም። ባይዜ ሱስ ባይኖርብሽም መማታት ሳይሆን ከፈለክ ሁሉም ነገር መቅረት ይችላል። ምንድነው የሚቀር ልትመቺ ምናምን አትበለኝ። አንተ በምታረገው ባናደድከኝ ልክ ነው የመለስኩልህ። ገባክ እንጂ ሌላ ነገር አይ መቅረት ይችላል። የፈለኩት መረበቅ የሚችል እኔ ለነገር አይደለም በዚህ የመጣሁት። ይቅርታ ምንም ሊገባክ አይችልም። ቤት ድረስ መጥቼ እኔ አንቺ እኔ ቤት መተሽ እንደበጠበጥሽው መረበሽ አጥቶኝ አይደል? እሺ በቃ ደህና። እሱ የምትፈልጊ ግን ከሆነ ችግር የለብኝም። የመበጥበጥም ይሁን የምን ግብቱሻል ገባኝ። እሺ መሄድ ትችላለህ። ጨርሰናል። ለምንድን ነው የምሄደው? ለምን ጠራሽ? ለዚህ ነው የጠራሽ? ይቅርታ ልልህ ነበር። በቃ ጨርሻለሁ። እኔ አልጨረስኩም። እኔ በጣም ብዙ ማውራት ነገር አለ። ለምንድን ነው የሚሄዱት? እስኪ ይሄን ለማውራት ነው በቃ የጠራሽ? ይሄን ብሩኬን እያወራኸው ነው? ታግዘዋለህ አታግዘው ለማለት ነው የጠራሽ አልኩ። ከዛ ደግሞ ይቅርታ ጠየቅኩ። ይሄ ማለት እኮ ምን እንደሚባል ታውቂያለሽ? በአማርኛ ይሄ አሻጥር የሚባለው ከብሩኬ ጋር ሆነ እንዲህ ታረጋላችሁ ነው የሚመስለው። ጥፋት ሰራችሁ ወይ የሆነ ነገር አላልኩም።
አንተም እሱ በዋህነት የምታርጉት ነገር አቁም። ብሩኬ ለፕራንክ እኮ አይደለም አስረግዟል ይተባል ያለው ይንጠቂያለሽ እና እኔ ብሩኬ ካንተ እንድትርቅ ልጅቷን ግደላት ልበለው እሱ ነው ይባላል። መልስ ግን ልክ ነው። አዎ ልክ ነው፣ በጣም ልክ ነው። እኔ ልክ ነኝ፣ አንቺ ልክ አይደለሽ። በምን ልክ ነው ልክ የሚሆነው? አንቺ ልክ ሰላልሽ ነው ማይ ምንድነው እሱ? እኔ ግን ልክ የሚያርቃት እኮ ነገሩን ሁሉ እስኪረጋገጥ ድረስ ነው። ነገርኩ እኮ ዲኤንኤ የሚባል ነገር አለ፣ ይስተካከላል፣ አለቀ። ልጅቷ መታ የመፎከር መፍትሄ የላትም። ልጅቷ ስመጣ ብሩኬ ነይ ብሏት ነው እርግጠኛ ነሽ? አይፈጠርም። ልጅቷን ብሩኬ ነይ ብሏት ነው እርግጠኛ ነሽ? ብሩኬ ጠርቷት እንደሆነ እኔ ብሩኬ ጠራት አላልኩም፣ ጠራት አላልኩም። ግን ደግሞ ያለበት ድረስ መሄድ አትችልም። እየሄደች ከፈለገች እዛ ጋር ሃይሚ ያየቻቸው ይባስ የሃይሚ ልብ ምንም ማድረግ አይችልም እኮ ከህይወታቸው አስወጡ። ልጅቷ ያስወጣት እኔ እኮ እንዳንቺ ነበር ቪዲዮ ሰራ የነበረው አልነበረም ነበር ካንቺ ጋር ስናወራ የነበረው ምንድነው? እቺ ልጅ ከመሀላቸው ወጣ ተለያያቸዋለች። አዛ ልጅ ናት፣ ተንኮለኛ ልጅ ናት፣ በቃ አይችሏትም ብያለሁ አይደል? አለቀ። ከዛ ውጪ ምን እንደል ነበር የምፈልጊው? ይሄን እንደዳን ፈልጊው። እሺ እኔ ለብሩኬ ደውዬ ማለት በስነ ስርዓት ተቀመጥ። ከዚህ በላይ እንዲያሳፍች ይርከም ጀባና ይሰበራል። ምን ነው ይችላል? በስነ ስርዓት አስቀምጥ። ጫማዬን ከፍ ያረኩት እኮ ምንጣፍሽን ላይ ቆሽ ነው። መቼም ትሰግጂበታለሽ እኮ ለዛ ደግሞ ጫማ ማውረድ ትችላለህ እኮ። ለምን ጠረጴዛ ላይ እኮ ነው ወደ እኔ ያስቀምጥ። ምን ችግር አለው ጠረጴዛ ላይ ግን ባስቀምጥ? ምንድን ነው የምታወራው? ስጦታ ምን ደበረሽ? ኦኬ እነዚህ ነው ስጦታ የምትሰጠኝ? አንቺ ሰላም ስለማትፈልጊ ስነ ስርዓት ይኑር። ስጦታ እንደዚህ አይሰጥም። ሲቀጥል ደግሞ ዛሬም ጸብ ነው ለኔ ክብር ይኖርክ። ዛሬም ጸብ ነው ከጠረጴዛ ወርድ። ዛሬም ጸብ ነው የምትፈልጊው? ማይ ጸብ አይደለም። ለዛም ያለው ነገር ልክ ካሜራ ደቀነሽ ለጸብ ነው የምትጠሪኝ ሁሌ። ስጦታ ልሰጥሽ ካረለ የመጣሁት ካሜራውን አቁሟት። ለምሮ ካሜራ ይዘሽ እኔን እንደዚህ የምታረጊ? ወይም ካሜራ ይጥፋና እናውራ። እሱ ነው የምትፈልጊው? ጸብ ከፈለግሽ ይቁም ካሜራው። ምን እያረክ ነው ያለው? ካሜራውን ለምን አታቆመው ማለት? እግርህን እኮ ከጠረጴዛ ወርድ ነው ያልኩት። ምንጣፍሽ ይቆሻል እንዴ? ሀሰን ተመልሰህ እዚህ ቤት እንዳመጣ ስጦታን ይዘህልኝ እንደማላገኝ ያውቃል ልቤ። ለእኔ እንደማትሆነኝ ተረድቶታል ቀልቤ። ሆነን ጽንፍ ለጽንፍ በአካል ተራርቆ ዛሬም ያፈቅርሃል ልቤ ተስፋ ቆርጦ። እንደማላገኝ ያውቃል ልቤ። ለእኔ እንደማትሆነኝ ተረድቶታል ቀልቤ። ሆነን ጽንፍ ለጽንፍ በአካል ተራርቆ ዛሬም ያፈቅርሃል ልቤ ተስፋ ቆርጦ።